ለ30 ዓመታት ከግጭት ውጪ አንድም ልማት ያልሰሩት ኢሳያስ የኢትዮጵያ ጠቅላይ ሚኒስትርን በስንፍና መወንጀላቸው የፕሬዝደንቱን ቅጥፈት ያጋለጠ ሆኗል። ቀውሱን ከመፈብረክና ግጭትን ከማቀጣጠል ያለፈ ተግባር ሳይከውኑ የእድሜያቸው ጀንበር ያዘቀዘቀችው አቶ ኢሳያስ በትራምፕ ፊት ሞገስ እንዳጡ፣ ኢትዮጵያም በቅርቡ የታጠቀቻቸው መሳሪያዎች እንዳስፈሯቸው የኢትዮጵያ የባህር በር ጥያቄ እውነትነት መቅረቡን በይፋ ተናዘዋል። በስድብና ዘለፋ ታጨቀው የኢሳያስ አፈወርቂ ቃለ ምልልስ ተለቋል። የሻዕቢያው አለቃ ኢትዮጵያ ያስፈራራችን ነው ሲሉ ፍርሃታቸውን መደበቅ ተስኗቸው ታይቷል። ከአሜሪካ ጋር ግንኙነቴን ማደስ በፈልግም ትራምፕ ፊት ነሳኝ ሲሉ የተደመጡ ሲሆን እንደተለመደው ከሀገራቸው ይልቅ ስለ ኢትዮጵያ የውስጥ ጉዳይ ከባለቤቱ በላይ ሆነው ሲተነትኑ ታይቷል። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመነ ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 36 71 ደውሉ። አሚባራ ፕሮፐርቲስ። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝደንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለት ተዋዎች አጀንዳ ላይ በሚል ጥያቄ አቅርቦላቸው ነበር። ኢሳያስ በሰጡት ምላሽ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም፣ የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ ያራመደ ነው የሚል ከሀቅ የተፋታ ምላሽ ሰጥተዋል። ኢሳያስ ቀጥለውም የፕሪቶሪያው ስምምነት ቢኖርም ከአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው፣ በእኛ ላይ ጦርነት አውጇል ሲሉ ከሰዋል። ስለሰበሰቧቸው ድሮኖችና መሳሪያዎችም እየፎከሩ ይገኛሉ። እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን። ራዕያችን መልካም ግንኙነትን ማጠናከር ነበር፣ ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም ብለዋል። የብልጽግና ፓርቲ አስተሳሰብ በአራት መገለጫዎች ሊገለጽ ይችላል ሲሉ የተናገሩት ፕሬዝደንቱ ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት በመሆኑ ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጥ አይገባም ብሏል። ትኩረታችንን በሀገራዊ የልማት አጀንዳዎች መሆን አለበት በማለት መልሷል። ተንታኞች የዚህን የኢሳያስ ንግግር የራሳቸውን ባህሪ ለሌላ ሀገር የሰጡበት አውድ ሲሉ ተናግረዋል። እርሳቸው ባለፉት ዓመታት ሀገራቸውን በብቃት ማነስ፣ በኪሳራ፣ በፈሪነትና በስግብግብነት መርቷታል። ለዛም ነው ኤርትራ ከዛሬ 30 ዓመት በፊት ከነበረችበት ሁኔታ ወደ ፊት ለፊት ፈቀቅ ያላለችው ሲሉ ታዛቢዎች ያስረዳሉ። ሌላው ኢሳያስ ያነሱት ነጥብ የሳውዲና ግብጽ ጉብኝታቸውን የተመለከተ ነው። የኤርትራው ቴሌቪዥን ጋዜጠኛ ሌላው ለፕሬዝደንት ኢሳያስ ያቀረበው ጥያቄ ወደ ሳውዲ አረቢያና ግብጽ ስለተደረጉ ጉብኝቶችም ጠይቋቸዋል። ምላሻቸው ከትጥቅ ትግሉ ጊዜ ጀምሮ የምንከተለው ዋና የረጅም ጊዜ ሀገራዊ ፖሊሲያችን ቀጠናዊ መረጋጋት ነው። እኛ ተነጥለን አንኖርም። ስለዚህ ይህን አማራጭ ሳይሆን አስፈላጊነት ነው። ይህ መርህ በእኛ ብቻ ሳይሆን በጎረቤት ባሉ ሁሉም ሀገራት፣ በናይል ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በባህረ ሰላጤው ሀገራት ሊከበር ይገባል የሚል መልስ ሰጥቷል። ቀጥለውም በአጠቃላይ ቀጠናችን ከውስጣዊ ድክመቶችና ከውጭ ጣልቃ ገብነቶች የመነጩ ተደጋጋሚ ቀውሶቹን አስተናግዷል። እነዚህን ተግዳሮቶች መጀመሪያ ሳንፈታ ልማትን ሙሉ በሙሉ ማሳካት አንችልም። ጎረቤቶቻችን በችግር ተተብትበው ሳለ እኛ ደህናንን ልንል አንችልም። ስለዚህ ተግባሮቻችን እርስ በርስ የሚደጋገፉ መሆን አለባቸው። እንዲህ አይነት ሁኔታ ለመፍጠር የጋራ መግባባት አስፈላጊ ነው። ግንኙነቶቻችንን በዚህ ሁኔታ ላይ የተመሰረቱ ናቸው። ከሳውዲ አረቢያ መንግስት ጋር ያለንን የሁለትዮሽ ግንኙነትና ይህንን የጋራና የተከበረ ዓላማ ለማራመድ ያለመ ነው። ይህ አዲስ አይደለም ብለዋል።
ለረጅም ጊዜ በዚህ ጥረት ውስጥ ተሰማርተን ቆይተናል። ህብረት ለመፍጠር ብለን ሳይሆን ሳውዲ አረቢያ በቀጠናው ከፍተኛ ጂኦስትራቴጂያዊ ሚና ስላላት ነው ብሏል። ሳውዲ አረቢያ በቀይ ባህር ቀጠና መረጋጋት፣ ደህንነትና ልማትን በማስተዋወቅ ረገድ መጫወት ስላለባት ሚና ተወያይተናል ሲሉ ሰፊ ገለጻ ሰጥተዋል። አታካቹ የፕሬዝደንቱ ንግግር እንዲህ ሲልም ይቀጥላል። ከሳውዲ አረቢያ ጋር ያለን የሁለትዮሽ ግንኙነት ተከታታይ የምክክር ሂደት ነው። ከዓመታት በፊት ተገቢ በሆነው መድረክ የባህር ዳርቻ ሀገራት ለባህር መስመሩ ደህንነትና ጥበቃ ስለሚኖራቸው ትብብርና ቅንጅት አጠቃላይ ባለ 12 ነጥብ ሐሳብ አቅርበን ነበር። የእነዚህ ሐሳቦች ዋና ነጥብ እያንዳንዱ የባህር ዳርቻ ሀገር የራሱን የባህር ክፍል መጠበቅ ኃላፊነት እንዳለበት፣ የባህር ዳርቻ ሀገራት እርስ በርስ አቅማቸውን ለማጎልበት መተባበር እንዳለባቸውና አስፈላጊ ሲሆን ለጋራ እርምጃ የትብብር መድረኮችንና አሰራሮችን መፍጠር፣ የባህር ላይ ወንበዴዎችን፣ ህገወጥ ንግድን፣ የሽብር ተግባራትን፣ የአደንዛዥ እጽ ዝውውርን ለመከላከል ላይ ያተኮረ ስራ መስራት አለባቸው ሲሉ ተናግሯል። በእነዚህ ዝግጅቶች ውስጥ የውጭ ኃይሎችና ቀጠና የበላይነት ፈላጊ ኃይሎች በወሳኙ የባህር መስመር ላይ ወታደራዊ ጫና እንዳይፈጥሩ ማድረግም ተካቷል። በአጠቃላይ ከሳውዲ አረቢያና ከግብጽ ጋር ያለንን ግንኙነት ፍሬያማ ሆኖ ቀጥሏል። ከወቅታዊ የጸጥታ ስጋቶች ባሻገር በቀጠናዊ ግጭቶች ላይ የጋራ አቀራረብን እንዲሁም በኢንቨስትመንትና በመሰረተ ልማት ላይ ሊኖር የሚችለውን ትብብር በሚያካትቱ ሰፊ ጉዳዮች ላይ የጋራ መግባባት አለ። ጉብኝቶቹ የተከናወኑት እንደ አውሮፓውያን አቆጣጠር በ2025 መጨረሻ ላይ እንደመሆኑ ለ2026 ቅድሚያ የሚሰጣቸውን ጉዳያትና ተግባራት ለመወያየትም እድል ሰጥተውናል ብሏል። ፕሬዝደንት ኢሳያስ ምሽቱን ከሀገራቸው ቴሌቪዥን ጋዜጠኞች ጋር በነበራቸው ቆይታ ከቀረቡላቸው ጥያቄዎች መካከል ተለዋጭ በሆኑት ዓለም አቀፍና ቀጠናዊ ጉዳዮች ላይ የሚያተኩር ነበር። ምላሻቸው እንዲህ የሚል ነው። የወቅቱን ሁኔታና ሂደት መገምገም የሚገባው ቀዝቃዛው ጦርነት ከተጠናቀቀ በኋላ ላለፉት 30 ዓመታት ዓለምን በተቆጣጠረው የአንድ ወገን የበላይነት የኒውፖላር ኦርደር አውድ ውስጥ ነው። በእነዚህ 3 አስርት ዓመታት ውስጥ የተከሰተው ነገር እነ ፉኩያማና ሃንቲንግተን ከገመቱት ጋር የሚጣጣም አይደለም። እውነታው ግን በአሜሪካ በሁሉም ዘርፍ በኢኮኖሚ፣ በቴክኖሎጂና በወታደራዊ መስኮች የበላይነትን የማረጋገጥ ፍላጎት እውን አልሆነም። በእነዚህ መስፈርቶች የነበራት ተጽዕኖና የተባለው የበላይነት እያሽቆለቆለ መጥቷል። የመውረድ አዝማሚያው ለብዙ ዓመታት በግልጽ ታይቷል። የዋሽንግተን ዕዳ 36 ትሪሊዮን ዶላር መድረሱ ለዚህ እውነታ ማሳያ ነው በማለት እንደለመዱት አሜሪካንን ዘልፈዋል። የኢሳያስ ዘለፋ ቀጥሎም በእርግጥ የፕሬዝደንት ትራምፕ የማጋ ዶክትሪን በጥቅሉ የዚህን ሁኔታ ታሳቢ እውቅና የሰጠ ነው። በዚህ ረገድ በቅርቡ በአደንዛዥ እጽ ቁጥጥር ሰበብ በቬንዙዌላ የተወሰደው እርምጃ እንዲሁም በኩባ፣ ኮሎምቢያ፣ ሜክሲኮ፣ ኢራንና በግሪንላንድ ጉዳይ ላይ የታዩት ሊወሰዱ የሚችሉ እርምጃዎች የማገድ ዶክትሪን ፖሊሲ ዓላማዎችን ለማሳካት ጥቅም ላይ የዋሉ ያሉ መሳሪያዎችና ማሳያዎች ናቸው ብለዋል። ሌሎች መሳሪያዎች የታሪፍ ጦርነቶችና የደቡብ አፍሪካና ናይጄሪያ ባሉ ሀገራት በተወሰኑ ወገኖች የሚደረግ የተመረጠ ድጋፍን ከዓለም አቀፍ ድርጅቶች በመውጣት ዩክሬንን፣ የአርሜኒያ፣ አዘርባይጃን፣ ታይላንድ፣ ኮምቦዲያ ያሉ ግጭቶችን ለመፍታት የሚደረጉ ጥረቶችን ያካትታሉ። የእነዚህ መሳሪያዎችና እርምጃዎች ዋና ዓላማ ሌሎች ሀገራት የተፈጥሮ ሀብትን በመበዝበዝ የአሜሪካ ኢኮኖሚ ኃይልን ማሳደግና ማረጋገጥ ነው ሲሉ ተናግረዋል። የእነዚህ እርምጃዎች ዋነኛ ዓላማ በተለይም የፕሬዝደንት ትራምፕ እቅዶችን በቬንዙዌላና ግሪንላንድ ላይ በግልጽ ቻይናና ሩሲያ ናቸው። የአውሮፓ ህብረት እንኳ በታሪፍ ጭማሪዎች ኢላማ ሆኗል። የስደት ጉዳይ አሜሪካንን ለማስታወቅ የምትጠቀምበት አካሄድ ነው። በቀጠናችን የሚያሳድረው ተጽዕኖ በዚህ ሰፊ አውድና ማዕቀፍ ውስጥ መረዳት አለብን። በአሁን ጊዜ የዓለም ሽግግርና የግርግር ጊዜ ላይ ትገኛለች። ህዝቦች በፍትሃዊና ሚዛናዊ ስርዓት ውስጥ በሰላም እንዲኖሩ የሚያስችል አዲስ የዓለም ስርዓት ያስፈልጋል። ትኩረቱ በአሜሪካ ላይ ብቻ መሆን የለበትም። ቻይና፣ ሩሲያ፣ ህንድ፣ ጃፓን፣ ኮሪያ፣ ፓኪስታንና የአውሮፓ ህብረት በዚህ አይነት የዓለም ስርዓት ውስጥ ሊጫወቱ የሚችሉ ሚና ግምት ውስጥ መግባት አለበት። ኔቶ ቀውስ ውስጥ ነው። የአውሮፓ ህብረት እንደተጠበቀው አልሆነም። መግለጫ ከማውጣት ባለፈ ምንም ለመከላከል እርምጃዎችን መውሰድ አልቻለም ሲሉ ይናገራሉ። የፕሬዝደንት ትራምፕ እርምጃዎች በተናጠል መታየት ወይም ከመጠን በላይ መጋነን የለባቸውም የሚሉት የቀውሱ አለቃ እያንዳንዱ ጉዳይን በጥንቃቄና በተናጠል መመርመር አለበት። ይህ ጉዳይ በሚቀጥሉ 3 ዓመታት ውስጥ በዓለም አቀፍና ቀጠና ኃይሎች በትራምፕ ዶክትሪን ውስጥ በሚኖራቸው ሚና አውድ ውስጥ መገምገም አለበት። ትንታኔያችን ተጨባጭና በቀጠናዊም ሆነ በሀገራዊ ደረጃ ተፈጻሚ መሆን አለበት በማለት አክለዋል።
ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ሕይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ፣ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ሕይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽሪየስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ አወጣናቸው ከባለ 1 መኝታ እስከ ባለ 4 መኝታ እንደዚሁም ለክሽሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከ1 ሚሊዮን እስከ 7.4 ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 82 3671 ደውሉ። አሚባራ ፕሮፐርቲስ